ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቀረፋ እናም የቅርንፉድ ሻይን ማታ ከመተኛታችሁ በፊት አንድ የሻይ ብርጭቆ ብትጠጡ የምታገኙትን አስደናቂ የሆነ የጤና ጥቅሞችን እነግራችኋለሁኝ። ምን አይነት ሰዎች መጠንቀቅ አለባቸው? በምን ያክል መጠንስ መጠቀም አለባችሁ? ምን አይነት ቀረፋንስ ብትጠቀሙ ነው ጥሩ የሚሆነው የሚለውን በዚህ ቪዲዮ ላይ ጠቅለል አድርጌ የምነግራችሁ ይሆናል ማለት ነው። ይህንን ቪዲዮ እስከ ፍጻሜው ሳትመለከቱ መጠቀም እንዳትጀምሩ፣ ላይክ እና ሼር በማድረግ ደግሞ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቀረፋ እናም የቅርንፉድ ሻይ ከመተኛት በፊት በአግባቡ ጥቅም ላይ ሲውል ከቀረፋና ከቅርንፉድ የሚዘጋጅ ቀላል የሆነ የማታ መጠጥ ሲሆን የምግብ መፈጨትን፣ የደም ስኳር ሚዛንን እናም መዝናናትን ይደግፋል። ሁለቱም ቅመሞች በኃይለኛ የእጽዋት ውህዶች የበለጸጉ ናቸው። ቀረፋ ሲናማልዲሃይድን ይዟል። የደም ስኳርን እናም የደም ዝውውርን ይደግፋል። ቅርንፉድ ደግሞ ኢዩጂኖልን ይዟል። ጠንካራ አንቲ ኦክሲዳንትና አንቲ ኢንፍላማቶሪ ውህድ ነው። ታዲያ ከመተኛታችሁ በፊት የቀረፋ እናም የቅርንፉድ ሻይን የምትጠጡ ከሆነ የምታገኙትን ድንቅ ጥቅሞችን በቅድሚያ ልንገራችሁ። አንደኛ፣ ሌሊቱን ሙሉ የተረጋጋ የደም ስኳር እንዲኖር ይደግፋል። ቀረፋ የኢንሱሊን ሴንሲቲቪቲን ያሻሽላል። ቅርንፉድ ደግሞ የካርቦሃይድሬትስ መምጠጥን ሊያዘገይ ይችላል። ይህንን በምሽት መጠጣት የእኩለ ሌሊት የደም ስኳር መዝለልን ይቀንሳል። የጠዋት የባዶ ሆድ ግሉኮስን ይቀንሳል። በሚቀጥለው ቀን የስኳር ፍላጎትን ይቀንሳል። ቅድመ ስኳር ወይም ደግሞ ፕሪ ዲያቤቲስ ወይም የኢንሱሊን ሬዚስታንስ ላለባቸው ሰዎች ጠቃሚ ነው። ሁለተኛ፣ የሌሊት የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ሁለቱም ቅመሞች በአንቲ ኦክሲዳንቶች የበለጸጉ ናቸው። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን የመገጣጠሚያ ህመም፣ ድካም፣ እርጅና፣ የልብ ህመም ስጋትን ይጨምራል። ቅርንፉድ በተለይ በአንቲ ኦክሲዳንት ከፍተኛ በመሆኑ ተኝታችሁ ሳለ ፍሪ ራዲካሎችን ለማጥፋት ይረዳል። ሶስተኛ፣ ሌሊቱን ሙሉ የምግብ መፈጨትን ያሻሽላል። ይህ ሻይ የሆድ መነፋትን ይቀንሳል። የምግብ መፈጨት ኢንዛይሞችን ያነቃቃል። የጋዝናም የሆድ ምቾት ማጣትንም ያረጋጋል። ከእራት በኋላ የክብደት ስሜት የሚሰማችሁ ከሆነ ይህ መጠጥ ከመተኛታችሁ በፊት ሆዳችሁ ምቾት እንዲሰማው ይረዳል። አራተኛ፣ የልብ ጤናን ይደግፋል። ቀረፋ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል። ትራይግሊሰራይድን ይቀንሳል። ቅርንፉድ ደግሞ የደም ዝውውርን ያሻሽላል። በጋራ ሲሆኑ በጊዜ ሂደት ጤናማ የሆነ የደም ስሮችን ይደግፋሉ። አምስተኛ፣ የደም ግፊትን ለመቀነስም ይረዳል። ቀረፋ የደም ስሮችን በትንሹ ያዝናናል። ቅርንፉድ ደግሞ የናይትሪክ ኦክሳይድ እንቅስቃሴን ሊያሻሽል ይችላል። ይህ ጥምረት በቋሚነት ጥቅም ላይ ሲውል ጤናማ የደም ግፊትን በቀስታ ይደግፋል። ስድስተኛ፣ በሽታ የመከላከል አቅምንም ያሳድጋል። ሁለቱም ቅመሞች ጸረ ተዋሲያን ባህሪያት አሏቸው። እነዚህም የሰውነት በሽታ መከላከያን ይደግፋሉ። በአፍናም በሆድ ውስጥ የባክቴሪያ እድገትንም ይቀንሳሉ። ወቅታዊ የሆነ ኢንፌክሽኖችንም ለመከላከል ይረዳሉ። ሰባተኛ፣ የተሻለ የደም ዝውውርንም ያበረታታል። እነዚህ ስሜቶች ካሉባችሁ የእጅ ወይም ደግሞ የእግር መቀዝቀዝ፣ ደካማ የደም ዝውውርና ዝቅተኛ ጉልበት ካለባችሁ ይህ የሚያሞቅ ሻይ ከመተኛታችሁ በፊት የደም ፍሰትን በቀስታ ሊያነቃቃው ይችላል። ስምንተኛ፣ የጉበት ስራንም ይደግፋል። ቅርንፉድ የጉበት መርዛማ ንጥረ ነገሮችን የማስወገጃ መንገዶችን ሊደግፉ የሚችሉ ውህዶችን ይዟል። ቀረፋ ደግሞ በጉበት ሴሎች ውስጥ ያለውን የኦክሲዲቲቭ ስትረስን ሊቀንስ ይችላል። ከአመጋገብ ለውጥ ጋር ሲጣመር
በስባማ የጉበት በሽታ ፋቲ ሊቨር ስጋት ላይ ላሉ ሰዎች በጣም ጥሩ ነው። 9ኛ የስኳር ፍላጎትን ለመቀነስ ይረዳል። ይህንን መጠጥ በምሽት መጠጣት ዘግይቶ የሚበላ መክሰስን ይቀንሳል፣ የምግብ ፍላጎት ሆርሞኖችን ያረጋጋል፣ በሚቀጥለው ቀን የካርቦሃይድሬትስ ፍላጎትንም ይቀንሳል። 10ኛ መዝናናትን ያበረታታል በመጠኑ ሲወሰድ። ምሽት ላይ የሚጠጣ ሞቅ ያለ ከእጽዋት የሚቀመም ሻይ የፓራሲምፓቲክ የነርቭ ስርዓትን ያንቀሳቅሳል፣ መረጋጋትን ያበረታታል፣ የእንቅልፍ ልምድንም ለመመስረት ይረዳል። ሆኖም ግን ቅርንፉድ ሲበዛ የማነቃቃት ስሜት ሊኖረው ስለሚችል መጠኑን አነስተኛ አድርጉት። ታዲያ በማታ የቀረፋና የቅርንፉድ ሻይ ብትጠጡ እነዚህን ቀላል የሆኑ ጥቅሞችን ታገኛላችሁ ማለት ነው። የቀረፋ እናም የቅርንፉድ ሻይን ታዲያ እንዴት ማዘጋጀት እንደምትችሉ ልንገራችሁ። የሚያስፈልጋችሁ ግብዓቶች ለአንድ ሰው ብቻ የሚሆን አንድ ትንሽ የቀረፋ እንጨት ወይም ደግሞ ግማሽ የሻይ ማንኪያ የቀረፋ ዱቄት፣ በጣም ሳይበዛ ታዲያ የቀረፋ ዱቄቱ፣ ከ2 እስከ 3 ፍሬ ሙሉ ቅርንፉድ በትንሹ የተፈጨ፣ አንድ ከግማሽ ኩባያ ውሃ፣ እንደ አማራጭ ትንሽ ቁራጭ ትኩስ ዝንጅብል እናም ግማሽ የሻይ ማንኪያ ማር ደግሞ ትንሽ ከቀዘቀዘ በኋላ መጨመር ትችላላችሁ። አዘገጃጀቱም ውሃውን አፍሉት፣ የቀረፋ እንጨቱንናም የተፈጨውን ቅርንፉድን ጨምሩ። ከ8 እስከ 10 ደቂቃዎች በዝቅተኛ እሳት ላይ አፍሉት። ከዛም አውጥታችሁ ከመጠጣታችሁ በፊት ትንሽ እንዲቀዘቅዝ ተዉት። ከዛም በጣም ረጅም ጊዜ ደግሞ አታፍሉት፣ በጣም ጠንካራ እናም የሚያቃጥል ሊሆን ይችላል። ከዛ ቀስ ብሎ ለብ እስከሚል ድረስ ትታችሁት እስኪቀዘቅዝ ማለት ነው። ለብ እስከሚል በጣም መቀዝቀዝ የለበትም። ለብ ካለ በኋላ መጠጣት ነው። ለመጠጣት ደግሞ ምርጡ ጊዜ ከእራት በኋላ ከ30 እስከ 60 ደቂቃዎች ውስጥ መጠጣት፣ እንዲሁም ከመተኛታችሁ በፊት ደግሞ ከ45 ደቂቃዎች በፊት መጠጣት አለባችሁ ማለት ነው። የቃር ወይም ደግሞ የአሲድ ሬፍለክስ ችግር ካለባችሁ ወዲያውኑ እንደጠጣችሁ በፍጹም እንዳትተኙ። ለምን ያክል ጊዜ ደግሞ መጠቀም አለባችሁ? ደህንነቱ የተጠበቀ አጠቃላይ የሆነ መመሪያ ልንገራችሁ። በሳምንት ከ4 እስከ 5 ምሽቶች ተጠቀሙ። ከ6 እስከ 8 ሳምንታት አዘውትራችሁ ከተጠቀማችሁ በኋላ ደግሞ ከ1 እስከ 2 ሳምንታት እረፍትን ውሰዱ። ቅመሞች ኃይለኛ ናቸው። እረፍት እየወሰዳችሁ መጠቀም ከመጠን በላይ ለአደጋ መጋለጥን ይከላከላል። ታዲያ ይህንን መጠጥ ደግሞ መገደብ ወይም ማስወገድ ያለባቸው ሰዎች ምን አይነት ሰዎች ናቸው? አንደኛ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች። ቅርንፉድ ደምን በትንሹ ሊያቀጥን የሚችል ኢዩጅነሉን ይዟል። ሁለተኛ የጉበት በሽታ ያለባቸው ሰዎች። ካሲያ ቀረፋ ኩማሪንን ይዟል። ይህም በከፍተኛ መጠን ጉበትን ሊያስጨንቅ ይችላል። ስለዚህ የተሻለው አማራጭ ሴይሎን ቀረፋን መጠቀም ነው። ሶስተኛ ደግሞ ነፍሰ ጡር ሴቶች ናቸው። ከፍተኛ መጠን ያለው ቅርንፉድ ወይም ቀረፋ በተከማቸ መልክ ደህንነቱ የተጠበቀ ላይሆን ይችላል። አራተኛ የቃር ወይም ደግሞ የገርድ ችግር ያለባቸው ሰዎች ናቸው። የጨጓራ አሲድ ወደ አፍ ወይም ወደ ኢሶፈገስ መመለስ ማለት ነው። ቅመሞች ስስ የጨጓራ ክፍልን ሊያበሳጩ ስለሚችሉ። አምስተኛ የስኳር መድኃኒቶችን የሚወስዱ ሰዎች ናቸው። የስኳር መድኃኒቶችን ውጤት ሊጨምረው ይችላል። ይህም የደም ስኳር በጣም የመቀነስ ወይም ደግሞ የሃይፖግላይሲሚያ ስጋትን ሊጨምር ይችላል። ስድስተኛ ደግሞ ልጆች ናቸው። በጣም መጠነኛ በሆነ መጠን ብቻ መጠቀም ያስፈልጋል። መወገድ ያለባቸው የተለመዱ ስህተቶች ደግሞ ከመጠን በላይ የቀረፋ ዱቄትን ወይም የቅርንፉድ ዱቄትን መጠቀም ስህተት ነው። በቀን ከ2 እስከ 3 ኩባያ መጠጣ ስህተት ነው። አንድ ሻይ ስኒ ብቻ በቂ ነው። ዝቅተኛ ጥራት ያለው የካሲያ ቀረፋን ለረጅም ጊዜ መጠቀም ትልቅ ስህተት ነው። ከፍተኛ መጠን ያለው ማርን መጨመር፣ ይህም ስህተት ነው። የደም ስኳርን ሊጨምር ይችላል። እንዲሁም ስሜታዊ ወይም ሴንሲቲቭ ከሆናችሁ በባዶ ሆድ መጠጣትም ስህተት ነው። የጨጓራ መበሳጨትን ሊጨምር ይችላል ማለት ነው። ታዲያ ደህንነቱ የተጠበቀው የሌሊት መጠን ቀረፋ ግማሽ የሻይ ማንኪያ ዱቄት ወይም አንድ ትንሽ የቀረፋ እንጨትን መጠቀም፣
ቅርንፉድ ደግሞ ከ2 እስከ 3 ሙሉ ቅርንፉድን መጠቀም። ታዲያ ማወቅ ያለባችሁ ከዚህ በላይ መጨመር የተሻለ የሆነ ውጤትን አያመጣም። ዝም ብላችሁ በትንሹ እየተጠቀማችሁ ቀጣይነት ያለው አጠቃቀም ግን በጤናችሁ ላይ ለውጦችን እንድትመለከቱ ያደርጋል። በአጠቃላይ የቀረፋ እናም የቅርንፉድ ሻይ ደጋፊ ነው፣ ረጋም ያለ ነው፣ ለሜታቦሊዝም እናም ለምግብ መፈጨትም ጠቃሚ ነው። ነገር ግን የህክምና ምትክ አይደለም፣ እንዲሁም አስማታዊ የሆነ የክብደት መቀነሻ መጠጥም አይደለም። ይህ በተሻለ ሁኔታ የሚሰራው የተመጣጠነ እራትና ምግብን የምትመገቡ ከሆነ፣ ከምግብ በኋላ በእግራችሁ የምትጓዙ ከሆነ እናም ጥሩ የእንቅልፍ ልምድ አብሮ ሲኖር ብቻ ነው ማለት ነው። ይህንን ድንቅ የሆነ መጠጥን እየተጠቀማችሁ ጎን ለጎን ግን ጤናችሁን የሚያውቁ ሌሎች መጥፎ ወይም ደግሞ ጎጂ ድርጊቶችን የምታደርጉ ከሆነ ከአመጋገብ ጀምሮ ማለት ነው ጥቅሙን በፍጹም አትመለከቱም ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁ በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።